በምስራቅ አማራ መርሃቤቴ በሬማ ከተማ በተሰነዘረ ድንገተኛ ጥቃት አየር ወለድ አባላት ተደመሰሱ። የተሸነፈው አገዛዙ ጦር ንጹሃንን ረሸነ። በጎንደር ቀጠና የገባው ኃይል ያልታሰበ መዓት ሲገጥመው ወደ ጎጃም አሰሳ ያደረገው የአገዛዙ ወታደራዊ ድሮን ተከስክሷል። በወለጋ በታሪክም በእውንም ታይቶ ተሰምቶም የማይታወቅ የጀት ድብደባ ተፈጸመ። ይህ የአገዛዙ ይዣችሁ ልሙትን አሳይቷል። መረጃዎቹን ከየግንባራቸው በዝርዝር ተዘጋጅተዋል። በማዕከላዊ ኢትዮጵያ በደረሰ ድንገተኛ ጥቃት የአባትና ልጅ ታለፈ። የአካባቢው አስተዳደር ሰላም የማስፈን አቅም ማጣቱን ተነገረ። አባትና ልጅ በአንድ ጉድጓድ የሆነው ሀዘን ነዋሪዎችን አስቆጥቷል። የነዋሪዎቹን የሰቆቃ ድምጽ ትሰሙታላችሁ። በደንቢያ ወረዳ የተፈጸመው ግድያ በተናጠል የታየ ሳይሆን ባለፉት ሳምንታት በክልሉ በተለያዩ ዞኖች በተመሳሳይ መልክ ሲፈጸሙ የቆዩ የጥፋት እርምጃዎች ቀጣይነት መሆኑ ተረጋገጠ። የአብይ አህመድ አገዛዝ በሃይማኖት መሪዎች ላይ ያነጣጠረ የሴራ ግድያውን በህቡ አስቀጥሏል። ሌላኛው የሰዓቱ መረጃችን ነው። ሰላም፣ ጤና፣ ፍቅር የምንመኝ ላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለን። በየግንባሩ እግረኛ ሜካናይዝድና ሰራዊቱን እያሰማራ ከፍተኛ ኪሳራ እየገጠመው ያለው የብልጽግናው አገዛዝ እኔ ከሞትኩ ሰርዶ አይብቀል በሚል ተስፋ የቆረጠ ስሜት የንጹሃንን መኖሪያ መንደሮች በአየር ኃይል የመደብደብና የድሮን ጥቃቶችን የመሰንዘር አውዳሚ አካሄድ ተያይዞታል። ይሁን እንጂ ይህ የአገዛዙ አማራጭ የሌለው የኃይል እርምጃ በየቀጠናው በተደራጁት የፋኖ አባላት ብርቱ ክንድ የሽምቅ ውጊያ ስልትና የውጊያ ቁርጠኝነት እየተመከተ ከፍተኛ ወታደራዊና ፖለቲካዊ ኪሳራዎችን እያስተናገደ ይገኛል። በጎንደር ግንባር የፋኖን ይዞታዎች ሰብሮ በመግባት የደጃች አያሌው ብሩ ክፍለ ጦርን ሙሉ በሙሉ ለመደምሰስ ታልሞ የነበረው የአገዛዙ መጠነ ሰፊ ወታደራዊ ዘመቻም ሳይሳካ ቀርቷል። የአገዛዙ ሰራዊት ሰኔ 26 ቀን 2018 ዓ.ም ከጠዋቱ 11 ሰዓት ጀምሮ በቦዛ ግንባር በሶስት ዋና አቅጣጫዎች ማለትም በዳባት፣ በጭና፣ በአብጠራ፣ በ13 እና በአንድ አይጠጣሽ አቅጣጫዎች የተጠናከረ ጥቃት ሰንዝሮ ነበር። ጥቃቱን ለማስፈጸም ከ9 በላይ ዲሽቃዎችንና የተለያዩ ሜካናይዝድ የጦር መሳሪያዎችን በማቀናጀት በርካታ ሰራዊት አሰማርቷል። አስቀድሞ በተጠንቀቅ ይጠባበቅ በነበረው የፋኖ ሰራዊት ብርቱ መከላከልና ማጥቃት የአገዛዙ እቅድ ሙሉ በሙሉ ፈርሷል። ከምሽት በዘለቀው በዚህ ከባድ ውጊያ በርካታ የአገዛዙ ሰራዊት አባላት እንደ ቅጠል ረግፈዋል። ይህ አንጸባራቂ ድል የተመዘገበው በበላይ እዝ ከፍተኛ አመራር አርበኛ አራጋው እንዳለ በኮሩ ዋና ዘመቻ መምሪያ 50 አለቃ አስራት፣ በኮሩ ፖለቲካ መምሪያ ኃላፊ ኢንጂነር ጻዲቅ ዋለልኝ እንዲሁም በክፍለ ጦር ዋና አዛዥ አርበኛ ክቡሬ ፊት አውራሪነት በተመራ ውጤታማ ተጋድሎ ነው። በተጨማሪም ሌላኛው የኮሩ አሃድ የሆነው የሰሜን አምባራስ ክፍለ ጦር ስምሪት ወስዶ ወደ እንቅስቃሴ መግባቱ ታውቋል። በወሎ ግንባር በዋግምራ የተነደፈው የደፈጣ እቅድ ያረጋ ከበደ ሙሴዎችም ኃላፊ ተሸኝቶበታል። በአፋብን ወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሰው 303ኛ አሳምነው ኮር ወይም 19ኛ ክፍለ ጦር ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ከፍተኛ ድል ተቀዳጅቷል። ሰኔ 26 ቀን 2018 ዓ.ም ከንጋት ጀምሮ ከአምደ ወርቅ ከተማ ተነስተው በ3 አቅጣጫዎች በ04 ቀበሌ አርቢት፣ በ10 ቀበሌ አባባቦና በ17 ቀበሌ ጭርጉዚ ተንቀሳቅሰው የነበሩ የብልጽግና መከላከያ የፖሊስና የሚሊሻ ጥምር ኃይሎች በፋኖ በተዘጋጀው የደፈጣ ወጥመድ ውስጥ ገብተዋል። ፋኖ ባደረገው የተቀናጀ የሽምቅ ውጊያና ፈጣን መልሶ ማጥቃት የዳህና ወረዳ መቀመጫ የሆነችው የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዥ ኢንስፔክተር አበራ ሞገስን ጨምሮ 16 ወታደሮች ሲገደሉ 23 ወታደሮች ደግሞ በጽኑ ቆስለው ከውጊያ ውጭ ሆነዋል። በአጠቃላይ 39 የጠላት ኃይሎች ተመተዋል። በጥቃቱ አንድ የAK47 ክላሽንኮቭ ጠመንጃዎችን ጨምሮ 13 የነፍስ ወከፍ መሳሪያዎች፣ 128 ተተኳሽ ጥይቶችና በርካታ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በጎጃም ግንባር በመርአዊ አቅራቢያ የአገዛዙ ድሮን ተከስክሷል። የአገዛዙን የቴክኖሎጂ የበላይነትና የአየር ኃይል መመኪያ የሆነውን የሰው አልባ አውሮፕላን ወይም ድሮን በሚመለከት በጎጃም ቀጠና አዲስ ክስተት ተመዝግቧል። ክስተቱ ሰኔ 26 ቀን 2018 ዓ.ም ማለዳ 12 ሰዓት ገደማ መነሻውን ከባህር ዳር አየር ኃይል ምድብ አድርጎ በሰሜን ጎጃም ዞን የተለያዩ ቀጠናዎች ላይ የበረራ ቅኝት እያደረገ የነበረ የፈንጂ ቅንቡላዎችን የታጠቀ ድሮን በመርአዊ ከተማ አቅራቢያ በአታ ተብሎ በሚጠራው ስፍራ ጊዜያዊ የሚሊሻ ካምፕ አቅራቢያ ተከስክሷል። ድሮኑ መሬት ላይ ባረፈበት ወቅት የታጠቃቸውን ፈንጂዎች ተከትሎ በአካባቢው ከፍተኛ የፍንዳታ ድምጽ የተሰማ ሲሆን የዓይን እማኝ የሆኑ አርሶ አደሮች ድሮኑ በፍጥነት ወደፊት በመምዘግዘግ ሊከሰከስ ማየታቸውን አረጋግጠዋል። የአካባቢው ምንጮች ድሮኑ ሳይመታ በፊት በአየር ላይ የነበረውን ሁኔታ በማየት አደጋው በቴክኒክ ብልሽት ምክንያት ሳይከሰከስ እንዳልቀረ ቢጠቁሙም በሌላ በኩል በክልሉ በሚንቀሳቀሱት የፋኖ ኃይሎች ተመቶ መውደቁን የሚገልጹ መረጃዎች አሉ። ለፋኖ ኃይሎች ቅርበት ያላቸው ምንጮች ድሮኑ የወደቀበት
ትክክለኛ ምክንያት በምርመራ ለማረጋገጥ ተጨማሪ ጊዜ እንደሚያስፈልግ የገለጹ ሲሆን አገዛዙ ግን እስካሁን በይፋ የሰጠው ምላሽ የለም። በምስራቅ ወለጋ የአየር ጥቃት ሲጠናከር አገዛዙ እኔ ከሞትኩ ሰርዶ አይብቀል ብሏል። የፋኖን ብርቱ ክንድ በእግረኛና በሜካናይዝድ ጦር መቋቋም ያቃተው የአገዛዙ ሰራዊት የተስፋ መቁረጥና የሽንፈት ማረጋገጫ የሆነውን አረመኔያዊ የአየር ጥቃት በኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ በባጊን ቀበሌ ልዩ ስሟ ወፍጭ ሲልማት በተባለች ቦታ ላይ በሚኖሩ ሰላማዊ የአማራ ማህበረሰብ አባላት ላይ ፈጽሟል። ከነቀምት አየር ማረፊያ እየተነሱ ጥቃት የፈጸሙ 7 ድሮኖችና ከ28 ጊዜ በላይ ተዋጊ የጦር ጀቶች ወፍጭን፣ ባጅንና መርጋ ጅሬኛ በተባሉ የኪረም ወረዳ አካባቢዎች ላይ ተከታታይ ድብደባ አድርገዋል። የአገዛዙ አየር ኃይል 2 የጦር ሄሊኮፕተሮችንና ጄቶችን በመጠቀም በሰላማዊ ማህበረሰብ መኖሪያ ቤቶች ላይ በአጠቃላይ እስከ 70 ጊዜ የሚደርስ ወይም በአንድ ስፍራ 11 ጊዜ በሌላኛው ደግሞ 35 ጊዜ ጨምሮ ተደጋጋሚ ቦምብ ጥሏል። በጭፍጨፋው 7 ንጹሃን ዜጎች ወዲያውኑ ተገድለዋል። ከሟቾቹ መካከል 3ቱ ህጻናት ሲሆኑ 4ቱ ደግሞ ሴቶችና አረጋውያን ናቸው። 4 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። 5 የቀንድ ከብቶችና 3 የጋማ አህዮች በድብደባው አልቀዋል። ይህ በንጹሃን ዜጎች በህጻናትና በከብቶች ላይ ሳይቀር የሚፈጸመው የአየር ላይ ጭፍጨፋ አገዛዙ በየብስ ጦርነት እያስተናገደ ያለውን ፍጹም መሸነፍ፣ መረታትና የመጨረሻ ውድቀት ተስፋ መቁረጥ የሚያሳይ ግልጽ ማረጋገጫ ነው። ይሁን እንጂ ይህ አይነቱ እኔ ከሞትኩ ሰርዶ አይብቀል የሚል የጥፋት ስትራቴጂ የፋኖን ህዝባዊ የነጻነት ጉዞና የውጊያ ቁርጠኝነት ከቶንም ሊያደናቅፈው እንደማይችል የየግንባሩ የድል ዜናዎች በተግባር እያረጋገጡ ይገኛሉ። በምስራቅ አማራ መርሃቤቴ በሬማ ከተማ የተሰነዘረ ድንገተኛ ጥቃት ከ17 በላይ የ101ኛ አየር ወለድ አባላት ተደመሰሱ። የተሸነፈው አገዛዙ ጦር ንጹሃንንም ረሽኗል። በትጥቅ ትግል ላይ የሚገኘው የፋኖ ኃይል በመርሃቤቴ አውራጃ በምትገኘው ሬማ ከተማና አካባቢዋ ላይ በወሰደው የተቀናጀ ወታደራዊ ኦፕሬሽንም በብልጽግና ስርዓት ወታደራዊ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ ማድረሱን የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ሚዲያ እና ኮሚኒኬሽን ክፍል አስታወቀ። ትላንት ሰኔ 26 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በ6 ተከታታይ ሰዓታት በዘለቀው በዚህ ከባድ ውጊያ በአሳምነው እዝ ስር የሚንቀሳቀሰው የአጼ ዳዊት ክፍለ ጦር በአካባቢው በነበረውና የስርዓቱ የጦር አቅም መገለጫ ተደርጎ በሚወሰደው 101ኛ አየር ወለድ ክፍለ ጦር ላይ ወይም ቀይ ቦኔት ለባሽ ላይ ያነጣጠረ ድንገተኛ ጥቃት ሰንዝሯል። በከፍተኛ የፋኖ አመራሮች የተመራው የአጼ ዳዊት ክፍለ ጦር ሰራዊት የአገዛዙን ጦር ሙሉ በሙሉ ከበባ ውስጥ በማስገባት ስልታዊ የበላይነት መያዝ መቻሉን ታውቋል። የግንባር መረጃዎች እንደሚያመለክቱት የክፍለ ጦሩ አባላት በሬማ ዙሪያ በሚገኙ አቅጣጫዎችና ቀበሌዎች በመዝለቅ የተቀናጀ ጥቃት ፈጽመዋል። በአራዲት፣ በቆሮ፣ በአፈር ባይኔ ቀበሌ እንዲሁም በከተማዋ ሰሜን አቅጣጫ በጠጠራምባ መስመር በኩል ወደ መሃል ከተማ በመግባት ነው ጥቃቱን ያደረሱት። በዚህ የ6 ሰዓታት አውደ ውጊያ ከ17 በላይ የሚሆኑ የ101ኛ አየር ወለድ ክፍለ ጦር አባላት ሙሉ በሙሉ የተደመሰሱ ሲሆን በርካታ ቁጥር ያላቸው የጦሩ አባላት መቁሰላቸው ተረጋግጧል። ከተገደሉትና ከቆሰሉት በተጨማሪ ጦሩ ከፍተኛ ወታደራዊና ቁሳዊ ኪሳራ ማስተናገዱን የእዙ መግለጫ አመልክቷል። በፋኖ የጦር ክንድ ድንገተኛ ሽንፈት የገጠመውና ከፍተኛ መደናገጥ ውስጥ የወደቀው የአገዛዙ ስርዓት ጦር የአውደ ውጊያ ሽንፈቱን ለመሸፈን በንጹሃን ዜጎች ላይ ያነጣጠረ የጦር ወንጀል መፈጸሙ ተገልጿል። ጦሩ በመደበኛ የዕለት ተዕለት ስራው ላይ የነበረውን የአፈር ባይኔ ቀበሌ ነዋሪ ወጣት ሀብታሙ በላይሁን በቁጥጥር ስር ካዋለ በኋላ የመከላከያ ዩኒፎርም በማልበስና የሐሰት ድራማ በማሰራት በአሰቃቂ ሁኔታ እንደረሸነው ታውቋል። በተጨማሪም ጦሩ በሬማ ከተማ መንገዶች፣ ግሮሰሪዎችና የህዝብ መሰብሰቢያ ስፍራዎች ላይ የነበሩ ንጹሃን ዜጎችን ያለ አንዳች ጥፋት በኃይል የመደብደብና የማሳደድ እርምጃ ወስዷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ይህንን ወታደራዊ ድል ይፋ ባደረገበት መረጃው በትጥቅ ትግሉ መስመር የህዝብን ህልውና በተባበረ ክንድ የማስከበሩ ተግባር ተጠናክሮ እንደሚቀጥልና ለተሰዉት ሰማዕታት የሚገባው ክብር ሁሉ እንደሚሰጥ በጽኑ አረጋግጧል። በአማራ ክልል የሃይማኖት አባቶችን ኢላማ ያደረጉ ግድያዎች መባባሳቸው ተገለጸ። ህዝቡን እርስ በእርስ የማጋጨት ስውር ሴራ ነው ተብሏል። በአማራ ክልል በተለያዩ አካባቢዎች የሃይማኖት አባቶችንና መሪዎችን ኢላማ ያደረጉ አሰቃቂ ግድያዎች በከፍተኛ ሁኔታ እየተባባሱ መምጣታቸውን ምንጮች አጋለጡ። ድርጊቱ በሀገሪቱ ለዘመናት የኖረውን የሙስሊሙንና የክርስቲያኑን የወንድማማችነት እሴት በመናድ በእምነት ተከታዮች መካከል መጠነ ሰፊ የሃይማኖት ግጭት ለመቀስቀስ ታቅዶ የሚፈጸም የአገዛዙ ስውር የጥፋት ሴራ አካል ነው ሲሉ የሃይማኖት አባቶችና የአይን እማኞች አስታውቀዋል። የቅርብ ጊዜውን አረመኔያዊ ጥቃት በተመለከተ ከስፍራው የተገኘው መረጃ እንደሚያመለክተው በጎንደር ደንቢያ ወረዳ የጨዋሂት ቀበሌ ነዋሪ የነበሩ ታላቁ የሃይማኖት አባት ሼህ አብደላ ሙሐመድ ሰኔ 22 ቀን 2018 ዓ.ም በመኖሪያ ቤታቸው ውስጥ እንዳሉ በአገዛዙ ስውር ገዳይ ቡድኖች አማካኝነት ተገድለዋል። ሼህ አብደላ ሙሐመድ ከሃይማኖታዊ አባትነታቸውና ከታላቅ አሊምነታቸው ባሻገር በደግነታቸው በየጊዜው ሰደቃ በማውጣት ምስኪኖችን በመርዳትና ባህላዊ ሕክምና በመስጠት በማህበረሰቡ ዘንድ እጅግ የሚወደዱ አባት ነበሩ። በተጨማሪም ፍትህ ላጣ
ላጣው ወገናቸው በተገኘው አጋጣሚ ሁሉ ድምጽ በመሆን ለህዝባቸው ያላቸውን ውግንና ሲያሳዩ የነበሩ መሆናቸው ተገልጿል። ይህ በደንቢያ ወረዳ የተፈጸመው ግድያ በተናጠል የታየ ሳይሆን ባለፉት ሳምንታት በክልሉ በተለያዩ ዞኖች በተመሳሳይ መልክ ሲፈጸሙ የቆዩ የጥፋት እርምጃዎችም ቀጣይ መሆኑ ተረጋግጧል። በያዝነው የሰኔ ወር ውስጥ ብቻ በርካታ ሃይማኖታዊ መር ጥቃቶች ተፈጽመዋል። በወሎ ባቲ ከተማ ሰኔ 17 ቀን 2018 ዓ.ም በባቲ ከተማ የጓጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቀሲስ ፍሬው ሀብታሙ በመኖሪያ ቤታቸው ውስጥ እንዳሉ በታጠቁ ኃይሎች በአሰቃቂ ሁኔታ ተገድለዋል። በተመሳሳይ በጎጃም ዳንግላ ከተማ የሁጥባ መስጂድ ኢማም የሆኑት ሼህ ሱፊያ መሐመድ ከመስጂድ ወደ ቤታቸው በመመለስ ላይ እያሉ በጥይት ተመተው ህይወታቸው አልፏል። ይህ የአገዛዙ የስልጣን ማራዘሚያ የመጨረሻ የጥፋት ካርድ ሲሆን የውስጥ ምንጮች እንዳረጋገጡት የብልጽግናው አገዛዝ እየገጠመው ያለውን የፖለቲካና የደህንነት ቀውስ ለመቀልበስና የስልጣን ዘመኑን ለማራዘም የሃይማኖት ተቋማትንና መሪዎችን በዋናነት ኢላማ አድርጓል። ለዚህም የኦርቶዶክስ ተዋህዶ እና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት ከፍተኛ በጀት የተመደበለት የገዳይ ስኳድ ቡድን ማሰማራቱ ተጋልጧል። አገዛዙ ከዚህ ቀደም በአርሲና በተለያዩ አካባቢዎች እምነትን መሰረት አድርጎ ያደረሰው ግድያና መፈናቀል እንዲሁም በጦርነት ሽፋን በአብያተ ክርስቲያናትና በመስጂዶች ላይ ያደረሰው ውድመት የዚሁ ስልታዊ የጥፋት ተልእኮ ማሳያዎች መሆናቸውን ዘገባዎች ያመለክታሉ። በአሁኑ ወቅትም ፍትህ የጠየቁ ንጹሐንን በማሰር የሃይማኖት ተቋማትን የማዳከምና በእምነት አባቶች ላይ የሚደርሰውን ጥቃት በቸልታ በማለፍ ጥቃቱ እንዲባባስ እያደረገ ይገኛል። ይህንን የተደራጀ የጥፋት ሴራ በተመለከተ የሃይማኖት አባቶችም ድርጊቱ ህዝቡን ከፋፍሎ ለመግዛትና የተዘረጋ አደገኛ ወጥመድ መሆኑ ገልጸዋል። ህዝባችን የተጋረጠበትን የጥፋት ሴራ በጥንቃቄ ሊረዳ ይገባል። ይህ በታቀደ መልኩ የኦርቶዶክስና የእስልምና እምነት ተከታዮችን ለማጋጨት የተወረወረ የመጨረሻ የጥፋት ካርድ በመሆኑ ህዝቡ በንቃት ተደራጅቶም ራሱን እምነቱንና የሀገሪቱን የዘመናት የወንድማማችነት እሴት ሊጠብቅ ይገባል ብለዋል። ማህበረሰቡ የአገዛዙን ድብቅ አጀንዳ በማክሸፍ አንድነቱን ይበልጥ እንዲያጠናክርም አሳስበዋል። በማዕከላዊ ኢትዮጵያ በደረሰ ድንገተኛ ጥቃት የአባትና ልጅ ህይወት አለፈ። የአካባቢው አስተዳደር ሰላም የማስፈን አቅም ማጣቱም ተነገረ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ አንሰኖ አካባቢ በድጋሚ በተፈጸመ ድንገተኛ ጥቃት የሰላማዊ ሰዎች ህይወት መጥፋቱን ተከትሎ ነዋሪዎች የአካባቢውን የአገዛዙ መዋቅርና የጸጥታ ኃይሎች ሰላምና ደህንነትን የማስከበር አቅም እንደሌላቸው በጽኑ እየወቀሱ ነው። ሰኔ 25 ቀን ሌሊት ኢንሰኖዎቻ ገነነ ተብሎ በሚጠራው አካባቢ በታጠቁ ኃይሎች በተፈጸመው በዚህ ድንገተኛ ጥቃት የአራት ሰዎች ህይወት ሲቀጠፍ ቁጥራቸው እስከ 7 የሚደርሱ ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። ጥቃቱ የተፈጸመው በወቅቱ ለቤተሰብ ፕሮግራም በአንድ ላይ ተሰባስበው በነበሩ የቤተሰብ አባላትና ጎረቤቶች ላይ መሆኑን የዓይን እማኞች ገልጸዋል። እንደ ነዋሪዎቹ ማብራሪያ ከተገደሉት 4 ሰላማዊ ሰዎች መካከል አባትና ልጅ ይገኙበታል። ጉዳዩን በተመለከተ መረጃ የሰጡ አንድ ነዋሪ የጥቃቱን አሰቃቂነትና ያስከተለውን ማህበራዊ ቀውስ ሲያስረዱ ዛሬ 4 ሰው በአንድ ቦታ ቀብረናል። ባልና ልጇን በአንድ ላይ ያጣች እናት በደረሰባት ከፍተኛ ድንጋጤ ራሷን ስታ ሆስፒታል ገብታለች ብለዋል። ስለ ቆሰሉት ሰዎች ቁጥር ከነዋሪዎች የተገኘው መረጃ እንደሚያመለክተው ቢያንስ 5 አንዳንዶች ደግሞ እስከ 7 ሰዎች መቁሰላቸውና በአሁኑ ወቅት የሕክምና እርዳታ እየተደረገላቸው መሆኑንም አረጋግጠዋል። ይህ ጥቃት በኢንሰኖ አካባቢ አዲስ እንዳልሆነና በድጋሚ የተፈጸመ መሆኑን የጠቀሱት ነዋሪዎች በክልሉና በዞኑ የሚገኙ የጸጥታና የአስተዳደር አካላት የዜጎችን የመኖር መብት የማስከበር ብቃት እንደሌላቸውም በተደጋጋሚ እያሳዩ ነው ሲሉ ተችተዋል። በተለይም ታጣቂዎች በሌሊት ተንቀሳቅሰው በሰላማዊ መኖሪያ ቤቶች ላይ ጥቃት ፈጽመው እስከሚሰወሩ ድረስ የጸጥታ መዋቅሩ ቀድሞ የመከላከልም ሆነ ፈጣን ምላሽ የመስጠት አቅም ማጣቱን ማህበረሰቡ በአገዛዙ ላይ ያለውን እምነት ሙሉ በሙሉ እንዲያጣ አድርጎታል። አካባቢው በተደጋጋሚ የጸጥታ ስጋት እየገጠመው ባለበት ሁኔታ የህዝብን ደህንነት ለመጠበቅ ኃላፊነት የተጣለባቸው የአገዛዙ አካላት የነዋሪዎችን ጩኸት ወደ ጎን ማለታቸው አገዛዙ ለአካባቢው ሰላም ትኩረት የመንፈጉ ጉዳይ ሁኔታውን የመቆጣጠር አቅም የማጣቱ ማረጋገጫ ነው ሲሉ የአካባቢው ድምጾች ይገልጻሉ። ከጥቃቱ በኋላ በጉዳዩ ዙሪያና በአካባቢው ስላሉ የጸጥታ ክፍተት ተጨማሪ ማብራሪያ ለማግኘት ከምስራቅ ጉራጌ ዞንና ከምስራቅ መስቃን ወረዳ ፖሊስ ጋር ግንኙነት ለመፍጠር ተደጋጋሚ ጥረት ተደርጓል። ሆኖም በአካባቢው ባለው የስልክ መስመር መቋረጥና ጥሪ አለመመለስ ምክንያት የጸጥታ አካላቱ በጥቃቱም ላይም ሆነ የአካባቢውን ሰላም ዘላቂ ለማድረግ ስላላቸው እቅድ የሰጡት ይፋዊ ምላሽ የለም ሲል ትግቫ ኢትዮጵያ ዘግቧል። በአሁኑ ወቅት በአካባቢው ከፍተኛ ውጥረትና ሀዘን የነገሰ ሲሆን ነዋሪዎች የብልጽግናው መዋቅር መሰረታዊ ግዴታውን ተወጥቶ አስተማማኝ ጥበቃ እንዲያደርግላቸው አሊያም አቅም ማጣቱን አምኖ ተገቢውን መፍትሄ እንዲፈለግም በጽኑ እየጠየቁ ይገኛሉ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።